በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁና የተወደዳችሁ የማርፈላቶስ ኦርቶዶክስ ሚዲያ ተከታታዮቻችን በወደደንና ባፈቀረን ፍቅሩን እስከ መስቀሉ ድረስ በገለጠልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አመሻችሁ? እንደምንስ ለተቀደሰች ለዚህ ሰዓት ለዚህ ደቂቃ ላደረሰን ለልዑል እግዚአብሔር ዛሬም ዘወትርም የተመሰገነ ይሁን። አሜን። እግዚአብሔር ይመስገን ብለን እንድናመሰግን ሳይገባን ይገባችኋል ብሎ ይህችን ሰዓትና ይህችን ደቂቃ ባርኮና ቅዱስ የሰጠ አምላካችን ዛሬም ዘወትርም የተመሰገነ ይሁን። ስለማይነገር ስጦታው እግዚአብሔር ይመስገን። እሺ ውድ የማርፈላቶስ ኦርቶዶክስ ሚዲያ ተከታታዮቻችን ዛሬ ደግሞ ይዘንላችሁ የመጣ ነው ጥያቄና መልስ ነው ማለት ነው። ጠቅላላ እውቀት ጥያቄና መልስ ክፍል 1ን ይዘንላችሁ መጠናል። ሁላችሁም ተሳተፉ። 10 ሴኮንድ 10 ሴኮንድ ለአንድ ጥያቄ 10 ሴኮንድ ለአንድ ጥያቄ 10 ሴኮንድ 10 ጥያቄ ነው። ሁላችሁም ተሳተፉ። ቀጥታ ወደ ጥያቄና መልሱ። ጥያቄ ቁጥር 1 በማቴዎስ ወንጌል ውስጥ ኢየሱስ ስንት ጊዜ ብፁዓን ናችሁ የሚለውን ቃል ተጠቅሟል? ሀ 15 ጊዜ፣ ለ 10 ጊዜ፣ ሐመርሃ 20 ጊዜ፣ መ 7 ጊዜ። ጥያቄውን ለመመለስ 10 ሰከንድ አላችሁ። የአንደኛው ጥያቄ ትክክለኛው መልስ ለ10 ጊዜ። የማቴዎስ ወንጌል ምዕራፍ 5 ከቁጥር 3 እስከ 12። ጥያቄ ቁጥር 2 ኢየሱስ ጽድቃችን ከማንና ከማን እንዲበልጥ ነው ያዘዘን? ሀ ከአይሁድና ከአሕዛብ፣ ለ ከጸሐፍትና ከፈሪሳውያን፣ ሐመርሃ ከሰዱቃውያን፣ መ ከሳምራውያን። ጥያቄውን ለመመለስ 10 ሰከንድ አላችሁ። የሁለተኛው ጥያቄ ትክክለኛው መልስ ለ ከጸሐፎችና ከፈሪሳውያን። የማቴዎስ ወንጌል ምዕራፍ 5 ቁጥር 20። ጥያቄ ቁጥር 3 ኢየሱስ ለሁለት ጌቶች መገዛት አትችሉም ያለው ለማንና ለማን ነው? ሀ ለእግዚአብሔርና ለዲያብሎስ፣ ለ ለጌታና ለሰይጣን፣ ሐመርሃ ለእግዚአብሔርና ለገንዘብ፣ መ ለሰይጣንና ለገንዘብ። ጥያቄውን ለመመለስ 10 ሰከንድ አላችሁ። የሶስተኛው ጥያቄ ትክክለኛው መልስ ሐመርሃ ለእግዚአብሔርና ለገንዘብ። የማቴዎስ ወንጌል ምዕራፍ 6 ቁጥር 24። ጥያቄ ቁጥር 4 ኢየሱስ ወደ ጌርጌሴኖን ከተማ ገብቶ ማንን ፈወሰ? ሀ ከመቃብር የወጡ ሰዎች፣ ለ ዲዳ የነበረውን ሰው፣ ሐመርሃ 10 ለምጻሞችን፣ መ የጴጥሮስን አማት። ጥያቄውን ለመመለስ 10 ሰከንድ አላችሁ። የአራተኛው ጥያቄ ትክክለኛው መልስ ከመቃብር የወጡ 2 ሰዎች። የማቴዎስ ወንጌል ምዕራፍ 8 ቁጥር 28። ጥያቄ ቁጥር 5 ከ12ቱ ሐዋርያት ውስጥ 2ቱ ወንድማማቾች ማንና ማን ናቸው? ሀ
ሀ ጴጥሮስና ስምዖን፣ ቶማስና ፊልጶስ። ለ ዮሐንስና ያዕቆብ፣ ጴጥሮስና ቀናተኛው ስምዖን። ሐመሩሃ ፊልጶስና ጴጥሮስ፣ ዮሐንስና እንድርያስ። መ ጴጥሮስና እንድርያስ፣ ዮሐንስና ያዕቆብ። ጥያቄውን ለመመለስ 10 ሰከንድ አላችሁ። የአምስተኛው ጥያቄ ትክክለኛው መልስ መ ጴጥሮስና እንድርያስ፣ ዮሐንስና ያዕቆብ። የማቴዎስ ወንጌል ምዕራፍ 10 ከቁጥር 1 እስከ 4። ጥያቄ ቁጥር 1 በማቴዎስ ወንጌል አጻጻፍ የኢየሱስን የትውልድ ሐረግ ሲጽፍ ከአብርሃም እስከ ክርስቶስ ድረስ ስንት ትውልድ ነው? ሀ 42 ትውልድ፣ ለ 30 ትውልድ፣ ሐመሩሃ 52 ትውልድ፣ መ 100 ትውልድ። ጥያቄውን ለመመለስ 10 ሰከንድ አላችሁ። የአንደኛው ጥያቄ ትክክለኛው መልስ ሐመሩሃ 52 ትውልድ። የማቴዎስ ወንጌል ምዕራፍ 1 ቁጥር 17። ጥያቄ ቁጥር 2 ሰብአ ሰገል ለተወለደው ለአይሁድ ንጉሥ ለኢየሱስ ለመስገድ የመጡት ኮከቡን በየትኛው አቅጣጫ አይተው ነው? ሀ በምዕራብ፣ ለ በደቡብ፣ ሐመሩሃ በምስራቅ፣ መ በሰሜን። ጥያቄውን ለመመለስ 10 ሰከንድ አላችሁ። የሁለተኛው ጥያቄ ትክክለኛው መልስ ሐመሩሃ በምስራቅ። የማቴዎስ ወንጌል ምዕራፍ 2 ከቁጥር 2። ጥያቄ ቁጥር 3 ዮሴፍ ማርያምና የተወለደውን ሕፃን ኢየሱስን ይዞ ወደ ግብጽ የሸሸው ምን የሚል ትንቢት እንዲፈጸም ነው? ሀ እነሆ ግብጽ አዳኙን ትየው፣ ለ እነሆ ግብጽ አዳኙን አየች፣ ሐመሩሃ ግብጻውያን ደስ ይበላችሁ፣ መ ልጄን ከግብጽ ጠራሁት። ጥያቄውን ለመመለስ 10 ሰከንድ አላችሁ። የሶስተኛው ጥያቄ ትክክለኛው መልስ መ ልጄን ከግብጽ ጠራሁት። የማቴዎስ ወንጌል ምዕራፍ 2 ከቁጥር 15። ጥያቄ ቁጥር 4 መጥምቁ ዮሐንስ አገልግሎት ሲጀምር ምን ብሎ ነው የጀመረው? ሀ እናንተ የእፉኝት ልጆች፣ ለ እናንተ የአብርሃም ልጆች ሆይ ደስ ይበላችሁ፣ ሐመሩሃ እነሆ መንግስተ ሰማያት ቀርባለችና ንስሐ ግቡ፣ መ ጎባጣውም ይቅና ተራራውም ዝቅ ይበል። ጥያቄውን ለመመለስ 10 ሰከንድ አላችሁ። የአራተኛው ጥያቄ ትክክለኛው መልስ ሐመሩሃ መንግስተ ሰማያት ቀርባለችና ንስሐ ግቡ። የማቴዎስ ወንጌል ምዕራፍ 3 ቁጥር 2። ጥያቄ ቁጥር 5 ኢየሱስ በዮሐንስ እጅ ተጠምቆ ከውሃ ውስጥ ሲወጣ ከሰማይ የመጣው ድምፅ ምን የሚል ነው? ሀ እርሱን ስሙት፣ ለ የዓለምን ኃጢአት የሚያስወግድ በግ፣ ሐመሩሃ በእርሱ ደስ የሚለኝ የምወደው ልጄ፣ መ አንተ ልጄ ነህ እኔ ዛሬ ወለድኩ። ጥያቄውን ለመመለስ 10 ሰከንድ አላችሁ።
የአምስተኛው ጥያቄ ትክክለኛው መልስ ሐመሩሃ በእርሱ ደስ የሚለኝ የማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ እናገኛለን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ዛሬም ዘወትርም የተመሰገነ ይሁን። የተለመደ መልእክታችን ለማርፈላታዎስ ኦርቶዶክስ ሚዲያ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለመላው የኦርቶዶክስ እምነት ተከታዮች እንድታደርሱልን በአክብሮት እንጠይቃችኋለን። በቀጣይ እስክንገናኝ መልካም ጊዜ፣ መልካም ቆይታ